ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ መሃን ሚዲያ ፖለቲካዊስ ፕሮግራማችን ነው። በዛሬው ዝግጅት ላይ የአማራ ፋኖ በጎጃም ያወጣው መግለጫ ከጠቅላይ ሚኒስትር ዶክተር አብይ አህመድ እሳቤ ጋር አያይዤ ሰፊ ትንታኔ የምሰጥበት ይሆናል። ከዚያ ውጭ ደግሞ የኤርትራ መንግስት ለኢትዮጵያ ስደተኞች መጠለያ ሰጣለው የሚል አስቂኝ ሐሳብ አውጥቷል። እሱን የተመለከተ እናያለን። ከዚህ ውጪ ፋሲል የኔዓለም ኦርቶዶክስ ቤተክርስቲያንን በተመለከተ ያወጣው ሐሳብ አለ። እሱንም እናያለን። ከዛ ውጪ ደግሞ በጀነራል ዮሐንስ ገብረ መስቀል የተጻፈው አዙሪት መጽሐፍ ገጽ 447 ላይ የሰፈረውን ሐሳብ እንመለከታለን። ኤርትራ እንዴት ኢትዮጵያን ልታጠፋት እንደሞከረች ይሄ መጽሐፍ ይገልጻል። እሱን በደንብ እናያለን። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ዝግጅቱ የማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ዝግጅቱን ላይክ እና ሼር ማድረጎትን አይዘንጉ። እንግዲህ ተመልሻለሁ። ወደ መጀመሪያው ሐሳቤ ሳልፍ ጠቅላይ ሚኒስትር ዶክተር አብይ አህመድን የተመለከተ ሐሳብና የፋኖ መግለጫ ንቀት የሞላበትን መግለጫ አብረን የምናየው ይሆናል። በነገራችን ላይ አትችልም በተባልክበት ቦታ ላይ ችለህ አድርገ ማሳየትን የመሰለ ጀግንነት የለም። ይህ ቦታ ለአንተ አይገባም ተብለ በናቁ ሰዎች ፊት በሞገስ ቆመ። ያ ብቻ ሳይሆን ከዚህ ቦታ የተሻለ ቦታ እንደሚገባ አንተ ሳትሆን ቦታው ራሱ ለአንተ የማይመጥን ከቦታው በላይ እምቅ ችሎታ ያለ ሰው መሆንህን ማስመስከር የመሰለ ትልቅ ነገር የለም። በናቁና ባዋረዱ ስምህን እያነሱ የበታች ሊያደርጉ በሞከሩ ሰዎች ፊት ችሎ መቆምን የመሰለ በቀል የለም። አስቡት፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ህዋቶች ምን ያህል ይንቁት እንደነበር፣ ምን ያክል እንደማይችል በተደጋጋሚ ሲናገሩ እንደነበር፣ በተደጋጋሚ ምን አይነት ስድቦችን አንስተው በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ሲያደርጉ እንደነበር እናስታውሳለን። በፍጹም ያንን አንረሳም። በተለይ በህዋት እና በፌደራል መንግስቱ ጦርነት ወቅት ይነገሩ የነበሩ ንግግሮች ትዝ የሚለን ከሆነ ጠቅላይ ሚኒስትር ዶክተር አብይ አህመድን አውርደው ያዩበት መንገድ እጅግ በጣም ልብ የሚልጥ ነገር ነው። ግን ጠቅላይ ሚኒስትሩ ዶክተር አብይ አህመድ አትችልም በተባለበት ቦታ ላይ ችሎ ህዋትን ዝቅ አድርጎ ማንነቱን ከፍ አድርጎ አሳይቷቸዋል። በናቁ ፊት፣ ባዋረዱ ፊት፣ ስምን እያነሱ የበታች ሊያደርጉ በሞከሩ ሰዎች ፊት ችሎ መቆምን የመሰለ በቀል የለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዋቶች ፊት እንደዚያ ነው። ምን ያህል ይንቁት እንደነበር፣ ምን ያክል እንደማይችል ደጋግሞ ይነግሩት እንደነበር ስሙን እያነሱ አለመቻሉን አግዝፈው ሊያሳዩ በጣም ይሞክሩ ነበረ። ትዝ የሚለን ከሆነ እያንዳንዷ ሞመንት ላይ በየቀኑ በነበረው የፕሮግራም ዝግጅቶቻቸው ላይ ያንን ነበር ሲያደርጉት የነበረው። ጠቅላይ ሚኒስትር ዶክተር አብይ አህመድ ምንም እንደማይችል እነሱ ያስተማሩት ሰው እንደሆነ በመናገር ሊያሳንሱት ሞክረው ነበር። አንዳችም መልስ አልነበረውም። በእብሪታቸው ልክ ከፍ ብሎ እሱ አፉን አውጥቶ አልተናገረም። በተደጋጋሚ ለምናቸው ነበር። የተለያዩ ታላላቅ ሽማግሌዎችን ወደዛ እየላከ ሲለምናቸው ነበረ፣ ህዋቶችን ማለት ነው። ህዋቶች ግን ለዛኔ ያንን የዶክተር አብይ አህመድ ልመና ለመስማት ፍቃደኛ አልነበሩም። ምክንያቱም የሚንቁት ሰው ነው። ምክንያቱም እሱ በነሱ ፊት ሞገስ የሌለ፣ ግን ሞገሱ በነሱ ፊት ያነሰ ቢሆንም እሱ ግን የልቡን በውስጡ አድርጎ ስራውን ሲሰራ ቆይ በጣም በተደጋጋሚ ነበር ሲናገሩ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መንበሩ ሲመጣ ህዋት ረጅም ዓመት ልምድ ያለው ትልቅ ድርጅት ነው። ከጫካ ተነስቶ 17 ዓመት ታግሎ 27 ዓመት በስልጣን ላይ የቆየ ድርጅት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ከ14 ዓመቱ ጀምሮ በኢትዮጵያ ምድሮች ላይ የኢትዮጵያን ማንነት ወደፊት ለማድረስ ሲሰራ የቆየ ሰው ነበር። ህዋቶች ሁሉም ነገር በእጃቸው ነበረ። ባንኩም ታንኩም በእጃቸው ነበረ። ስልጣኑም በእጃቸው ነበረ። የፈለጉትን ማዘዝ፣ የፈለጉትን ማድረግ፣ የፈለጉትን በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ማድረግ ይችላሉ። ምንም ይዞ አልመጣም። ባዶ እጁን ነው ወደ መንበሩ የመጣው። ግን እነሱ ጋር ትልቅ እብሪት ነበረ። እሱ ጋር ደግሞ እብሪት ሳይሆን የነበረው በልቡ ጀግንነት፣ ደፋርነት ነበረው። አሻንጉሊት ሊያደርጉት ነበር የፈለጉት። በስልጣን ላይ ያስቀምጠው እነሱ የፈለጉትን ሊያዙ ነበር የፈለጉት።
ግን ያን አይደለም ያደረገው። 50 ዓመት ሙሉ የሰረቱን ድርጅት 50 ዓመት ሙሉ የለፉበትን ያንን የሚመኩበትን ትልቁን ህዋት ድርጅት ፍርስርሱን ያወጣው። በጣም በተደጋጋሚ ይናገሩ ነበር እኮ እስረኞችን ይዘው ግርግዳ እንዲገፉ ያስገድዷቸው ነበር። ግርግዳ ገፍተው ግርግዳውን እንደማይንቀሳቀስ ያ ግርግዳውን የሚገፋው ሰው ሲናገር እኛ ማለት እንደዚህ ነን፣ ተገፍተን የምንወድቅ አይደለንም ሲሉ ነበር። ይሄንን የተመኩበትን ትልቁን መመካታቸውን ነው ያፈረሰው። 50 ዓመት ሙሉ የለፉበትን ድርጅት ፍርስርሱን ያወጣው ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። በፎከሩት ልክ አይደለም የሆነው። አይችልም ብለው በናቁት ሰው ፊት ክብራቸውን ማዕረጋቸውን አጥተው ተዋርደው ጎንበስ ብለዋል። ይሄንን ማድረግ ችሏል ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። የሚገርማችሁ ነገር ማለት ነው ያ ሁሉ የስድብ እልፍኝ ከፍተውበት ከመስከረም በኋላ መንግስት የለም ብለው ሲፎክሩ የነበሩት እነሱ ያንን ንግግር ከተናገሩ ከ5 ዓመታት በኋላ ግን እሱ ዛሬም በመንበሩ ላይ ቁጭ ብሏል። እነሱ ግን የት ነው ያሉት? በየጫካው በየጢሻው እየተሽለኮለኩ ነው እየኖሩ ያሉት። ለጠቅላይ ሚኒስትር ዶክተር አብይ አህመድ ሞት ነበር የተመኙለት። ለጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በኋላ በዛች መንበር ላይ አንተ አትቀመጥም፣ መስከረም ሲጠባ እኔና አንተ እኩል ነን የሚል እሳቤ ይዘው ሲያራምዱ ነበረ። ግን ዝቅ ብሎ አሸንፏቸው ወደ ከፍታው ማማ ወደ ሰገነቱ ወጣ ማለት ነው። እነሱ እታች ወረዱ። ከዛ ከነበሩበት ማማ ነው ተፈጥፍተው የወረዱት ማለት። ይሄ በጣም ደስ ይላል። አትችልም ባሉ ፊት፣ በናቁ ፊት፣ ባዋረዱ ፊት፣ ምንም እንደሆንክ ተደጋግሞ በነገሩ ሰዎች ፊት በክብር እና በሞገስ መቆምን የመሰለ ምን አይነት ሪሊፍ አለው? ምን አይነት ሪሊፍ አለ? ምንም አይነት ሪሊፍ እንደዛ አይነት ነገር አታገኝም። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ያንን ማድረግ ችለዋል። የሚገርማችሁ በጦርነቱ ወቅት እኮ ብዙ ጉራዎች፣ ብዙ ድንፋታዎች ነበሩ። እነ ደብረ ጽዮን እኮ የምታድነው ሰው የለም፣ የምታድነው መንግስት የለም፣ እጅን ስጥ፣ ከዚህ በኋላ ለማን ብለህ ነው የምትሞተው ሲሉ እኮ ተናግረው ነበረ። ይሁን እንጂ በዛች ንግግራቸው እነሱ ታብየው እዛ ላይ ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣኑን ትቶ ለምክትሉ ሰጥቶ በጫካ የሚገኙትን ህዋቶችን ሊያጠፋ ወደ ግንባር ነው። ያ ሁሉ እብሪት፣ ያ ሁሉ ራሳቸውን ከፍ አድርገው እላይ መስቀላቸው መዋረድን ነው ያከናነባቸው። ጠቅላይ ሚኒስትሩን ዝቅ አድርገው ተመለከቱት፣ ሊያዋርዱት ፈለጉት። ለዛ ቦታ እንደማይመጥን በተደጋጋሚ ይናገሩ ጀመር። ያ ቦታ ድንገት በጠቅላይ ሚኒስትሩ እጅ እንደወደቀ ይናገሩ ጀመር። ግን እሱ ኢትዮጵያን ሙሉ ለሙሉ ቀየረ። ጠላት የሆኑ ሀገራት ሳይቀሩ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ ችሎታ ዛሬም ድረስ ይናገራሉ። ሁሉም ጠላት የሆኑ ኤርትራውያን በሉ፣ ግብፃውያን በሉ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ ችሎታ ይናገራሉ፣ ያውቃሉ። ልባቸው በደንብ ነው የሚያውቀው። ጠቅላይ ሚኒስትር ዶክተር አብይ አህመድ የነሱን ሀገሮች ፕሬዝዳንቶች እንደሚበልጥ ያውቃሉ። በስራም የተሻለ እንደሆነ ያውቃሉ። እነዛ መሪዎቻቸው ኢሳያስ አፈወርቂ ሳይቀር የጠቅላይ ሚኒስትር ዶክተር አብይ አህመድን ችሎታ በደንብ ያውቃል። አልሲሲ በደንብ ያውቃል። የሱዳኑ ጀነራል አብዱልፈታህ አልቡርሃን ሳይቀር ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ በደንብ አፉ ሞልቶ መናገር ይችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጎበዝ እንደሆነ ያውቃል። ይህ ሰው በሁሉም አይችልም ተብሎ የተናቀ ነበረ። ከዛ ከተናቀበት ቦታ ላይ ግን ወከፍታው ማማ ላይ የተቀመጠው እሱ ነው። ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ ችሎታ ተነግሮ የማይጠገቡ ክህሎቶች እንዳሉት ራሳቸው እነዚህ ጠላቶች ይናገራሉ። 27 ዓመታት ሙሉ እኮ አገርን የመሩት ህዋቶች ጠቅላይ ሚኒስትር ዶክተር አብይ አህመድን ለአፋቸው እንደማይችል ቢናገሩም በልባቸው ግን ምስክርነትን ይሰጣሉ። በደንብ አርጎ አንበርክኳቸዋል። 50 ዓመት ሙሉ የገነቡት ድርጅት የትም እንዳልደረሰ አይተናል እኮ። ማንም ህዋትን ያፈርሳል ተብሎ እነሱ ባንኩንም ታንኩንም ስልጣኑንም ኃይሉንም ጉልበቱንም 100 አይደለም 1000% በእነሱ እጅ ላይ ነበር። አስቡት። ይሄ ሰው እኮ ወደ 4 ኪሎ ሲመጣ አንድ መሳሪያ አልያዘም፣ አንድም ጠባቂ አላስከተለም። ጭራሽ ሁሉንም ነገር በእነሱ ቁጥጥር ስር ነበረ። መውጫው መግቢያው ሳይቀር እነሱ ነበር የሚቆጣጠሩት። ይሄንን ሰንሰለት እንዴት አድርጎ በጣጠሰው?
ምን አይነት ችሎታ ቢኖረው ነው ይህን ሁሉ ነገር በእጃቸው ያሉትን ባለስልጣናትን ብትንትናቸውን እንዴት አድርጎ አወጣ? ንቀታቸው የትም እንደማይደርስ ነበር የሚያስ ከተከበሩበት ከተፈሩበት ከነሱ ውጪ ሰው የለም ከተባሉበት ከዚያ ከ4 ኪሎ ቦታ ላይ አንስቶ ቆላ ተንቤን የከተታቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ባዶ እጁን የመጣው መሳሪያ አልተኮሰም፣ መድፍ አልተኮሰም። አስቡት። ይህ ሰው እርቃናቸውን ያስቀረው፣ ባዶቸውን ያስቀረው፣ ማሰብ እንደማይችሉ ነው ያሳየን። ፍርሃታችን ከልክ በልጦብን እንጂ እነሱ እንደምንበልጣቸው ያሳየን ቁልጭ አድርጎ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ይሄንን ሁሉ ነገር ሲያደርግ እነሱ ለ27 ዓመታት በስልጣን ላይ በነበሩበት ሰዓት ሁሉንም ነገር ተቆጣጥሮታል። እያንዳንዱን ሰው እኮ ማዘዝ ይችላሉ። ኢቭን ጠቅላይ ሚኒስትር ዶክተር አብይ አህመድ 4 ኪሎ በተቀመጠበት ሰዓት ዙሪያውን እኮ በወታደር ተከቦ ነበር፣ በእነሱ ወታደሮች። ያንን ወታደር ሰባብሮ አልፏል። ከዚህ በላይ ምን አይነት ጀግንነት አለ? አትችልም በተባልክበት ቦታ ላይ ችለ እንደመቆምን የመሰለ ታላቅ በቀል የለም። ያንን ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ንቁት ነበረ። አብሯቸው በሰራበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ቀን የኢትዮጵያ መሪ ሆናለሁ ሲል ይስቁበት ይሳለቁበት ነበረ። ቪዥን ነበረው። ለህልሙ እለት እለት እየተጋደለ ነበረ ወደ ቦታው የመጣው። ስለዚህ ያቺን ቦታ እሱ ህልም ውስጥ ነበረ፣ እነሱ ላይ ግን ፌዝ ነበረች። ያቺን ፌዝ ግን ገልብጧታል። ዛሬ ላይ እያንዳንዷ ነገር ይቆጫቸዋል ስለማይናገሩት እንጂ ምን ነው ያኔ በጥንቃቄ ባየነው ነበር ይሄን ሰውዬ ሳይሉ አይቀርም። አስቡት። እነሱ ያ ሁሉ ነገር ነበራቸው፣ እሱ ምን ነበረው? ምንም እኮ አቅም የለውም። ምንም ባዶ እጁን ነው ወደዛ የመጣው። ከዛ ውጪ አስቡት፣ ብቻውን እኮ እልፍ ወታደሮች ያሰለፈውን ህዋትን ለብቻው ታግሎ ወደ መቀሌ ልኳል። ይህንን ለማድረግ የተለየ ችሎታ ያስፈልጋል። በዓለም ታሪክ እንደዚህ አይነት ነገር አልተፈጠረም፣ ተፈጥሮም አያውቅም። ስልጣኑን አብዝቶ የሚወደውን ህዋት በዚህ ፍጥነት ማን ይበትናል ብሎ አሰበ? በዚህን ያክል እንደዚህ ተንኮታክቶ በጠቅላይ ሚኒስትር ዶክተር አብይ አህመድ እግር ስር ጫማ ስር ይወድቃል ብሎ ማን አሰበ? ማንም አላሰበም። እነሱ እኮ ከ4 ኪሎ መቼም የሚንቀሳቀሱ አልነበሩም። ሁሉም ሰው ተስፋ ቆርጦ ነበረ። ይሄ የነበረ ያለ እውነት ነው የምነግራችሁ። በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ441 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በህዋቶች ዘንድ የነበረው ንቀት በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል ደግሞ የነበሩ እሳቢዎች የማይገናኙ ነው። ራሱን ዝቅ አድርጎ ነው የመጣው። ጠቅላይ ሚኒስትር ነኝ ብሎ ልኮፈስ አላለም። እማዘው እልፍ ወታደር አለይ ብሎ አሁን ላይ አልተበቀላቸውም። እያንዳንዱን ማለት መከራቸውን ስቃያቸውን እየበሉ ያሉት በራሳቸው ስተት ነው። ራሳቸው መንግስትን ካላወረድን ብለው በከፈቱት ጦርነት ነው ዛሬም ድረስ በየጫካው በየጢሻው እየተሽለከለኩ ያሉት። ከዛን የመሰለ ስልጣን ላይ ወርደው ማለት ነው። ምንም እኮ አላላችሁ። የበላችሁትን በልታችኋል፣ የሰረቃችሁትን ሰርቃችኋል። ከቻላችሁ ለማህበረሰቦቻችሁ ትምህርት ቤት ገንቡ፣ ውሃ አውጡ፣ የተለያዩ ማህበራዊ ስራዎችን አገልግሎቶችን ስጡ። ካልቻላችሁ ደግሞ የሰረቃችሁትን ይዛችሁ ቁጭ በሉ፣ እኔ ስራ ልስራበት ነው ያለው። ባዶ እጁን የመጣው ሰው ምንም አላስከተለም። እነሱ ግን አስቧት የነበሯቸውን የወታደር ብዛት፣ የነበራቸውን ኃይል፣ የነበራቸውን ገንዘብ አስቡት። ሀገሪቷን ሙሉ ለሙሉ እኮ አውድመዋታል፣ ዜሮ አድርጓታል። ምንም ገንዘብ የሌላትን ሀገር ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተቀበለው። እንዴት እንረሳለን? ባዶ ካዝና የነበራትን ሀገር ተቀብሎ እዚህ ማድረስ ትልቅ ችሎታ ይፈልጋል። ዛሬ እነሱ በተንቤን ጫካ ይርመሰመሳሉ። ከናቁት
ሻቢያ ጋር አብረው እየሰሩ ነው። ሊያውም አብሮ መስራት ሲባል እኮ በክብር ተመጣጥኖ አይደለም፣ ጫማ እየላሱ ነው እየሰሩ ያሉት። የኢሳያስ አፈወርቂ ተላላኪ ሆኖ ነው ውሻ ነው የሆኑት። ክብራቸውን ነው ያጡት። ተከብራችሁ ተቀመጡ ተብለው መከበርን አልፈለጉም። ጠቅላይ ሚኒስትሩን ከስልጣን እንዲወርድ ያልተመኙት ነገር የለም። ህዝቡ እንዲጠላው ያላደረጉት ነገር የለም። ግን ህዝቡን በስራው አሳመናቸው። እለት እለት አዲስ አበባን ለማልማት የኮሪደር ልማትን ሲጀምር የራሱን ሰዎች በቦታው ሊሰጣቸው ነው። ኦሮሞን ወደ አዲስ አበባ ለማምጣት ነው ይህንን ህዝብ እያፈናቀለ ያለው ሲሉ ፕሮፓጋንዳ ነዙ። ብዙ ነገሮች አሉ። ያ ብቻ አይደለም። ሀገሪቱን ለአረብ ሀገር አሸጦታል። አረቦች ገዝተዋታል ኢትዮጵያን። በተለይ አዲስ አበባን ተቆጣጥረዋታል። ያላሉት ነገር የለም። እኛ እኮ የለንም ያለን እንመስላለን እንጂ ሀገሪቷ ሁሉ ተወራለች ብለዋሉ። ግን የሚገርማችሁ ይህም አልተሳካላቸው። እነሱ ዛሬም ያወራሉ፣ እሱ ግን ስራውን እየሰራ ይገኛል። በጣም በተደጋጋሚ በኢትዮጵያ ጉዳይ የተባበሩት መንግስታት ሳይቀሩ ቁጭ ብለው መክረዋል። ግራ ገብቷቸዋል። ምን አይነት ሰው ነው? ሊሰማን አልቻለም፣ ሊንበረከክልን አልቻለም፣ እኛ በፈለግነው መንገድ ሊሄድ አልቻለም ብለው ብዙ ድንጋዮችን እኮ ፈንቅሏል የተባበሩት መንግስታት ሳይቀር። ግን ማንንም ሳይሰማ የህዳሴውን ግድብ አጠናቀቀ። ትልቅ ስራ ነው የሰራው። አይመስለንም እኛ ብዙ ነገሮችን እኮ የሆኑት። ያ ብቻ አይደለም፣ ትልልቅ ታምር የሚመስሉ ስራዎችን እኮ ሰርቶ አጠናቋል እኮ። ወደቀ የለም ስትለው ቀና ብሎ አንገዳግዶ አንተኑ ሲጥል ታየዋለህ። ኮስምኗል በቃ ስትለው ጠፍቷል ስትለው እንደ ሊባኖስ ዝግባ ቀና ብሎ ለምልሞ ያንተን መድረቅ ያሳይሃል፣ ያሳብቅብሃል። እልፍ ወታደሮች ሰድረ ዛሬ አሸነፍኩት አንበረከኩት ስትለው አንበርክኮ ስትለምነው ትገኛለህ። ምንም ልትገምተው ልትጨብጠው የምትችለው አይነት ሰው አይደለም። ይህ ሰው የማድረግ ምሳሌ ነው። የመቻል ታላቅ ኃይልን የተላበሰ ትልቅ ሰው ነው። እሱን ለማሸነፍ በማህበር እኮ መዓት ነው የተደራጁት። የማይግባቡ ጠላቶች እንኳን እሱን ለማሸነፍ ሲሉ ተግባብተው በአንድ ቆመዋል እኮ። የተለያየ ሐሳብ ያላቸው ነገ ከነጎዳ ሀገር ምሩ ቢባሉ እርስ በርሳቸው የሚተኳኮሱ ሳይቀሩ ጠቅላይ ሚኒስትር ዶክተር አብይ አህመድን ከስልጣን ለማውረድ አብረዋል፣ በህብረት ቆመዋል እኮ። ግን አልተሳካላቸውም። ያም ሆኖ ጠንካራ ሰው ነው። ጠንካራ የሥራ ሰው ነው። ጠንካራ እሳቤ ያለው ሰው ነው። ማንን መቼ ምን ማድረግ እንዳለበት የሚያውቅ ሰው ነው። የፈለግከውን ያህል ልትንቀው ትችላለህ። ግን አሸንፎ አዋርዶ ዝርክርክ አድርጎክ ጥሎክ ያሳይሃል። የሚገርማችሁ ነገር እኮ ህዋቶች እኮ በዛኔ ልክ ራሳቸውን በቆለሉበት ወቅት ጠቅላይ ሚኒስትሩ አንድም ነገር አልተናገረም። ግን በኋላ የተገኙት እኮ ከእግሩ ስር ነው። ውሸት አይደለም እኮ ሀቅ ነው። ምድር ላይ ያለ እውነት ነው። ምንም ያህል ተደራጅተህ ልታሸንፈው አልቻልክም እኮ። ህዋት ያልከፈተው ነገር አለ ወይ? አስቡት። ህዋትና ሻቢያ እኮ መቼም አንድ ሊሆኑ የማይችሉ ድርጅቶች አንድ ሆነዋል እኮ። ፋኖ ከህዋት ጋር መቼም አንድ ይሆናል ተብሎ የማይገመት አንድ ሆነዋል እኮ። ለምን? ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጣል። ይሄ ምንን ያሳያል? ኃይል ጉልበት የተሻለ እንደሆነ፣ እልፍ ጠላቶች በጋራ ተሰድረው ማሸነፍ እንዳልቻሉክ የሚያሳይ ነው። ይሄ ብቻ አይደለም፣ ብዙ ነገር ነው የሆነው። እያንዳንዱን ነገር ማየት እንችላለን። ግን እነዚህ ሁሉ ነገሮች ከምን የመነጩ ነው? እነዚህ ሁሉ ጉልበቶች ጠቅላይ ሚኒስትሩ ከየት አገኛቸው ካላችሁ ከመናቁ ነው። አይችልም ተብሎ በመታሰቡ ነው። ሌላ ነገር አይደለም። አብዛኞቹ ጠላቶቹ ይንቁታል፣ አብዝተው ነው የሚንቁት። እሱ ግን ሁሌም ነው የሚያሸንፋቸው። ይህ ንቀት ዛሬም ድረስ አለ። የሚገርማችሁ ነገር በተደጋጋሚ እየተሸነፉ እንኳን አለ። የፋኖ አደረጃጀት ለጠቅላይ ሚኒስትሩ ከፍተኛ ንቀት ነው ያለው። ለዚያም ነው ትዝ የሚላችሁ ከሆነ ገና በተደራጁ በሁለት በሶስት ቀናት በ24 ሰዓት አዲስ አበባ እንገባለን፣ የአባታችንን የሚኒልክ ቤተ መንግስት እንወርሳለን፣ ብዙ ነበር ነገር ሲሉ የነበረው። እኛ ጓጽዮን የወጣን ቀን ጠቅላይ ሚኒስትር ዶክተር አብይ አህመድ ዱባይ ነው ሲሉ ነበረ። ብዙ ነገር ነው የተበጠረቁት፣ ብዙ ነገር ነው ያወሩት። እንዲህ ቀላል አልነበረም ንቀታቸው። ግን በ3 ዓመት ቆይታዎቹ እያንዳንዱን ልካቸውን አሳይቷቸዋል። ግን አሁንም ንቀታቸው አልተነፈሰም። የሚገርማችሁ ነገር የሆነ ያበጠ ጎማ አለ። እሱ ጎማ እየተነፈሰ ነው። በሆነ በኩል ተበስቷል።
እየወጣ ነው፣ ንፋሱ እየወጣ ነው። ሁሉም ነገር ወደ ልኩ ወደ መስመሩ የሚመጣበት ሰዓት እየደረሰ ነው። በተለይ በፋኖ በኩል ማለት ፋኖ እኮ ማለት ጥቁር መሳሪያ ይዞ አያውቅም እኮ። በራሱ ባስታጠቀው መንግስት ላይ ለመነሳት የሞከረው በደቂቃ ጠቅላይ ሚኒስትሩን ከስልጣን ማንሳት እንደሚችል አስቦ ነበር። የሚገርማችሁ ነገር ህዋትን እንደማይችሉ ያምናሉ ፋኖች ማለት ነው። ስለዚህ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንሁንና ህዋትን እናስወግድና የአብይ ነገር ቀላለው የውሃ መንገድ ነው፣ እሱን ቀላል አድርገን ጥለነው ወደ ስልጣን እንመጣለን ነበረ እሳቢያቸው። ያኔም መከላከያው ሲመታ አብዛኛው የፋኖ አመራሮች ህዝቡን አይደለም እያሉ ካሉት ህዝቡ ሀገር የተነካ ብሎ ነው፣ ወታደር የተነካ ብሎ ነው ከመከላከያ ጎን ተሰልፎ የቆመው። አንዳንድ ግን ዛሬ ላይ ፋኖን የሚመሩ አመራሮች በዛን ወቅት እሳቢያቸው የነበረው ምንድነው? ህዋትን ከጣልን በቀጥታ 4 ኪሎ እንገባለን የሚል እሳቤ ነው የነበራቸው። ሌሎ ህዝብ ያ አልነበረው። ጠቅላይ ሚኒስትር ዶክተር አብይ አህመድ ቢገዛው ቢያስተዳድረው ችግር የሌለበት ማህበረሰብ ነው። ለምን? ጠቅላይ ሚኒስትር ዶክተር አብይ አህመድን እንዲሁ ስለሚወዱ አይደለም፣ ስለሰራለት ነው፣ ስላደረገለት ነው። ያንን በደንብ አድርገውለታል። ለአማራ ክልል ጠቅላይ ሚኒስትሩ የሰራውን ስራ ማንም የሚመሰክረው ነው። እንዲሁ ቀላል አይነት ነገር ስራ ሰውየው ብትንቀውም ብታከብረውም ችግር የለበትም። ስራውን ነው የሚሰራው። የበለጠ በናከው ቁጥር ጉልበት እያገኘ ይሄዳል። የበለጠ ባዋረድከው ቁጥር ካንተ የተሻለ ሆኖ ታገኘዋለህ። ያ ነው እየሆነ ያለው። እንግዲህ ይሄ ቡድን ፋኖ የሚባለው ቡድን ንቀት የተሞላበትን መግለጫ አውጥቷል። መግለጫው በታህሳስ 6 የወጣ መግለጫ ነው። አሁንም የሚገርማችሁ ነገር ማስፈራራቱን ቀጥሎበታል። ይህ ቡድን ታህሳስ 6 ላይ ከፋኖ ምዕራብ አማራ ቀጠና ቴዎድሮስ እዝ የተሰጠ መግለጫ በሚል ባወጣው መግለጫ ላይ 3 አካላቶችን አስጠንቅቋል። የመጀመሪያ ያስጠነቀቀው የኢትዮጵያ ንግድ ባንክን ነው። ሁለተኛ ጸደይ ባንክን ነው። ሶስተኛው መላው የአማራ ህዝብን ያስጠነቀቀው። የሚገርማችሁ የውን ፈርቶ ዳውላው የሚባለው እዚህ ጋር ነው። የአማራ ህዝብ ምን ያድርግ? መከራውን በላኮ፣ ስቃዩን በላኮ። ሰርቶ መብላት አልቻለም፣ ማረስ አልቻለም፣ መማር አልቻለም፣ መውጣት መግባት አልቻለም። ታሞ እኮ ሐኪም ቤት ሄዶ እኮ በሰላም መታከም አልቻለም። ቤት ውስጥ እየሞተ እኮ ነው። አምቡላንስ ያቃጥላሉ፣ መንገድ ይቆፍራሉ። ሰው ቤት ይሄድ። የወለደች እርጉዝ ሴት እንዴት ሐኪም ቤት ሄዳ ትውለድ? ቤት ውስጥ በመውለድ እኮ እየሞተች እኮ ነው። ያለ እድሜያቸው ሴቶች እየተዳሩ እኮ ነው። መከራ በዝቶበታል ይሄ ህዝብ። ለምንድን ነው ለዚህ ህዝብ ማናዝንለት? ጭራሽ አሁን በመግለጫ ማስፈራሪያ ማውጣት፣ ንግድ ባንክ ሄደ ገንዘብ ብታወጣ ብሎ ማስፈራራት ምን ማለት ነው? ይሄ ቡድን ባወጣው መግለጫ ላይ የኢትዮጵያ ንግድ ባንክ ከዛሬ በኋላ ያለ ዲጂታል መታወቂያ የባንክ አገልግሎት ማግኘት አይቻልም ሲል ያወጣውን ትዕዛዝ ነው የተቃወመው። ሲጀመር ይህንን ትዕዛዝ ያወረደው ንግድ ባንክ አይደለም። የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮችን ያወረደው። ዲጂታል መታወቂያ ያልያዘ ግለሰብ የባንክ አገልግሎት ማግኘት ስለማይችል ሄዳችሁ አስተካክሉ የሚል ትዕዛዝ ወጥቷል። እንደ ሀገር የወጣ ነው። ንግድ ባንክ ምን ያድርግ? ንግድ ባንክን የምታስፈራራው ንግድ ባንክ ውስጥ ያሉ ሰራተኞች ምን ያድርጉ? ሁለተኛ ደግሞ እዚህ ላይ መታሰብ ያለበት ነገር ለእያንዳንዱ ነገር መግለጫ መውጣት አለበት ወይ? ዲጂታል መታወቂያ የአማራን ህዝብ ማጥፊያ ነው የሚል መግለጫ ማውጣት ምን ማለት ነው? ዲጂታል መታወቂያ ለአማራ ህዝብ ብቻ ነው ወይ የመጣው? በመላው ኢትዮጵያ ውስጥ አይደለም ወይ ይሄ ነገር እየሆነ ያለው? እናንተ ግን ስፔሲፊክሊ ወስዳችሁት ይሄ ዲጂታል መታወቂያ በጠቅላይ ሚኒስትር ዶክተር አብይ አህመድ የተቀነበበው የአማራን ህዝብ ለማጥፋት ነው የሚል መግለጫችሁ ላይ አካታችሁ ይዛችሁ ወጣችሁ። ከዛ ንግድ ባንክ ደግሞ ያለዚህ መታወቂያ አገልግሎት ማግኘት አትችሉም ያለው የአማራን ህዝብ መከራ ለማርዘም ነው። ስለዚህ ወንድ ከሆናችሁ እዛ ቦታ ሄዳችሁ ይሄንን መታወቂያ ብታወጡ እናጠፋችኋለን ያሉ። ማንን? የአማራን ህዝብ። ይሄንን መታወቂያ ወጣችሁ ቀን እናጠፋችኋለን። ንግድ ባንክ ደግሞ ይሄንን መታወቂያ ስትሰጥ ካገኘን እናቃጥላለን፣ እናወድማለን የሚል መግለጫ ነው ያወጣው። ምን ማለት ነው? እንዴት ነው የሚገናኘው? እንዴት ነው ከአማራ ህዝብ ጋር ዲጂታል መታወቂያ ሊገናኝ የሚችለው? ሁሉንም ነገር ለራስ እየወሰዱ ለትግል ስልት መጠቀም አስፈላጊ አይደለም። የተለያዩ ትክክለኛ መታገያ ስልቶችን ማስቀመጥ ነው። የሚመጡትን ነገሮች በሙሉ እየተቃወማችሁ ህዝቡ ምን ያድርግ? መንግስት ይሄንን አድርግ ይለዋል፣ እናንተ ይሄንን እንዳታደርጉት። መሀል ላይ እኮ መከራውን በላ። ይሄ ህዝብ ምን ያድርግ? ወደ መንግስት እንዳይሄድ ትገሉታላችሁ። መንግስት ጋር ሲቆም
አንተ የመንግስት አቃጣሪ ነው ብላችሁ እጁን ትቆርጣላችሁ፣ ጆሮ ትቆርጣላችሁ፣ አይን ታውጣላችሁ፣ እግር ትቆርጣላችሁ። ምንም አታደርጉት ነገር አለ። ተአምር እኮ ነው በዛ ክልል ውስጥ ያለው። አስጨናቂ ተአምራት ነው እየተፈጸመ ያለው። መሆን የሌለበት ከአእምሮ በላይ የሆነ ነገር ነው እዛ ክልል ውስጥ እየሆነ ያለው። በማን ነው ይሄ እየሆነ ያለው? የወለዳችሁ ህዝብ እኮ ነው። አያሳዝንም ወይ ነው ያ ህዝብ? በመጀመሪያ ደረጃ ይሄ ቡድን ሁሉንም ዘመናዊ ነገሮች የሰይጣን አድርጎ ማየት ይወዳል። ይሄ ደግሞ ትልቅ በሽታ ሌላ ነው። እንዴት ነው ሁሉንም ነገር የሰይጣን የምታደርጉት? እያንዳንዱ በኢትዮጵያ ውስጥ ያሉ ፕሮጀክቶች ሁሉ ለነሱ የሰይጣን ፕሮጀክቶች ናቸው። ይሄ 666 ነው ይለዋል፣ ይሄ 666 ነው ይለዋል። ምንም ይገንባ፣ ፎቅ ይገንባ፣ ፓርኪንግ ይገንባ፣ እያንዳንዱ ነገር ይሁን የሰይጣን ነው ይለዋል። ምን አይነት ኋላ ቀርነት እንደሆነ ነው ግራ እየገባኛል ነው። ምንም መስራት አልተቻለም በዚህ ሀገር ውስጥ። ምንም ማድረግ ነው እየተቻለ ያልሆነው። ከሆነ ቦታ ላይ ከአየር ላይ ስንትን ያነሱልና ፎቶ ያነሱልና ይሄኛው የኮከብ ምልክት ነው፣ ይሄ አንድ አይን አለው፣ ስለዚህ ኢሉሚናቲ ነው በኢትዮጵያ ውስጥ እየተተገበረ ያለው ይሉሃል። ምንም አይነት ነገር መስራት አትችልም። ምንም ማለት ነው። አሁን ደግሞ የዲጂታል መታወቂያን የሰይጣን ነው ብለዋል። ስለዚህ የአማራ ህዝብን ለመጨፍጨፍ የመጣ እንደሆነ በተደጋጋሚ እየተናገሩ ይገኛሉ። አንድ ነገር ማስተዋል አለብን። ይሄ ነገር ምንድነው ብለን ማሰብ መቻል አለብን። መግለጫ ከማውጣታችን በፊት አናሊሲስ መስራት አለብን። ዝም ብሎ አይደለም መግለጫ የሚወጣው። ለምንድነው ይሄንን ያህል ማስተዋል ያቃታችሁ? ሁሉም ነገር የሰይጣን እንዴት ሊሆን ይችላል? ኮምፒውተርም የሰይጣን ነው፣ ካሜራም የሰይጣን ነው፣ መኪናም የሰይጣን ነው፣ ስልክም የሰይጣን ነው፣ ሁሉም ነገር የሰይጣን ነው። ይሄ በጣም ከባድ ህመም ነው፣ በሽታ ነው። እያንዳንዱን ነገር ለአምልኮት መስጠት የሰይጣን ከሆነ ከባድ ነው። ደግሞ አስቡት፣ አሁን ያለነው እኮ 21ኛው መቶ ክፍለ ዘመን ላይ ነው። ማሰብ የሚቻልበት ጊዜ ነው። በቃ ለመጠቀም ነው። እሺ እናንተ አትጠቀሙ፣ የሰይጣን ከሆነ እናንተ አትጠቀሙ። ህብረተሰቡ ግን ለምንድነው መገልገል ያለበትን ነገር መገልገል የማይችለው? የሚበላበት እኮ ገንዘብ የለውም ይሄ ህብረተሰብ። አስቡት፣ 3 ዓመት አላረሰም። ኬት አምጥቶ ነው የሚበላው? በየቀኑ ዛሬ ሞትኩኝ ነገ ሞትኩኝ እያለ እየተሳቀቀ ያለ ህዝብ ነው። ሌላ ሰቀቀን ለምን እንፈጥርበታለን እዚህ ህዝብ ላይ? በጣም ትልቅ ጥንቃቄ ማድረግ አለበት። አንዳንዴ የምናወጣቸው መግለጫዎች ምንድነው ዓላማቸው? ከመቃወም ውጪ ምንም ማምጣት የማይቻልባቸው መግለጫዎች ምንም ጥቅም የላቸውም። ግባቸው ምንድነው? የመግለጫዎቹ በተደጋጋሚ ታወጣላችሁ። በዚህ ወር ብቻ እኮ ወደ 10ኛ መግለጫችሁን ያወጣችሁት እኮ። መግለጫ ግብ ሊኖረው ይገባል። የምታወጡት መግለጫ ሰዎችን ሊያሳምን ይገባል። አውቃለሁ ደጋፊዎቻችሁ ምንም ብትሉ ሊያምኑ ይችላሉ። ምክንያቱም ጨፍኖ ነው የሚያምኗችሁ። ወተትን ጥቁር ነው ብትሉ አሁን እናንተ ካላችሁ ልክ ነው፣ ቅዱስ ሆይ ተባረኩ ተቀደሱ የሚል ደጋፊ እንዳላችሁ እናምናለን። ግን ማመዛዘን የሚችል ደግሞ የእናንተንም የመንግስትም ደጋፊ ያልሆነ የእናንተን መግለጫ ሲያይ ሊያፍርባችሁ አይገባም። ነገሮችን ለምንድን ነው የምናወጣው ብላችሁ ማሰብ መቻል አለባችሁ። ግራ ማጋባት የለባችሁም ህዝባችሁን። ከዛው ህዝብ እጅ ነው እየበላችሁ ያላችሁት። ከዛው ህዝብ ላይ ነው የምትሰርቁትም እኮ ከዛው ህዝብ ነው፣ ከየትም አይደለም እኮ። ከዚህ ህዝብ እየሰረቃችሁ ይሄንን ህዝብ እያሰቃያችሁ እንዴት ነው? አይከብድም? የምታወጡት መግለጫ አይናቸውን ጨፍነው ልባቸውን ደፍነው አእምሯቸውን ዘግተው የሚከተሏችሁን ደጋፊዎቻችሁን ያሳምን ይችላል። ገለልተኛ ለሆነ አካል ግን በጣም ቅጣምባሩን የጠፋ እናንተንም ዝቅ የሚያደርግ የውሸት ታጋይ መሆናችሁን የሚያሳብቅ መግለጫ ነው የምታወጡት በተደጋጋሚ። ይሄ ትክክልና ተገቢ አይደለም። የዲጂታል መታወቂያ ጥቅሙ እንደ ሀገር አቀፍ ነው። ማንም ሰው ይህንን መታወቂያ ይዞ የፈለገበት ቦታ ላይ መንቀሳቀስ ይችላል። አስቡት፣ የድሮ እኮ መታወቂያ ድሮ የሚሰጠን የቀበሌ መታወቂያዎች እኮ አሁንም በኪሳችን ያለው የቀበሌ መታወቂያ እኮ ሌላ ክልል ስንሄድ እኮ ምናልባት መኪና ላይ ሊያሳልፈን ይችላል። ፈታሾች ቀበሌ መታወቂያ አይቶ ሊያሳልፉን ይችላሉ። እዛ ቀበሌ ሄደ እኮ አትጠቀምበትም። በዛ እዛ ቀበሌ ነዋሪ ለመሆን እኮ ከፈለክ ከድሮ መሸኛ ማምጣት አለበት። አሁን ያ የለም እኮ ይቀራል።
ብዙ ነው ጥቅሙ እኮ። ለምንድነው ሁሉ ነገር ሰይጣን የምናደርገው? ማህበረሰቡ ቀለል ነገሮች ሲደለት ከሰይጣን ጋር ካገናኘ ነው ከባድ ነው። ካለውም እንደዚህ አይነት ሐሳብ የእውነትም ካለው ስሩ ታይም እኮ ማወቅ እንችላለን። ኦኬ ነቅተን ነው እንደዚህ ማድረግ የለብንም አንተቀበልም። ታዲያ ህዝቡ ምን ያድርግ? እናንተ አትቀበሉ፣ ህዝቡ መሃል ላይ ያለ መንግስት ተቀበሉ እያለ ነው። ህዝቡ መከራውን እየበላ ነው። ፕሊስ ቢያንስ ለህዝቡ አስቡለት። ጊዜ ተቀይሯል። ኢትዮጵያ በዲጂታል ዘመን ላይ ነው ያለችው። አሁን ዓለም ወደ 6G እየደረሰ ነው። 6ኛው ጄነሬሽን ላይ እየደረሰ ነው። ኢትዮጵያም 5ኛ ጄነሬሽን መጠቀም ጀምራለች። ትልቅ ሀገር እየሆነች ነው። ዓለም እየተቀየረ ነው። ከዓለም እኩል መሆን መቻል አለብን። ዛሬ ላይ ቁጭ ብለን ኤርትራን የምንሳደበው ኤርትራ ኢንተርኔት የሌለባት ሀገር ናት፣ አስፋልት የማታውቅ ሀገር ናት፣ ትምህርት ቤት የሌላት ሀገር ናት እያልን የምንወቅሳት ከዓለም ኋላ ስለቀረች ነው። እኛም ከዓለም ኋላ እንዳንቀር ከዓለም ህዝብ እኩል እንኳን መራመድ ባንችል አንድ ስቴፕ ዝቅ ብለን መከተል መቻል አለብን። ሲገባን ሲሆንልን ዓለምን መቅደም ነው የነበረብን። እንደ አባቶቻችን ስራ ቢሆን ዓለም እኛን ነበር ሊከተል የሚገባው። አዎ የሆነ ጊዜ ጥለናቸው ቀድመን ነበር፣ ከዛ ቆመን ጠበቅናቸው፣ ከዛ ጥለውን ሄዱ። አሁን ቢያንስ እንኳን ከነሱ እኩል እንኳን ባንሆን ሁለተኛው ስቴፕ ላይ መሆን መቻል አለብን። እያንዳንዱን ነገር ለሰይጣን መስጠት ምንድነው? ትክክል ነው ወይ ትክክል አይደለም? ነገሮችን አጠቃቀማችንን ማስተካከል ነው። ይሄ መታሰብ ያለበት ነገር ነው። ንቀታችሁ ነው። መንግስት ያወረደውን ነገር ይሄ መንግስት ስላወረደው አትጠቀመውም። ህዝቡ መከራውን በላ። በዚህ ምክንያት በዚህ ዘመን ሰው እንዴት በሚሊዮን የሚቆጠር ገንዘብ ተሸክሞ ከባንክ ወደ ባንክ ይዞራል? ይህ አሰራር እኮ እየቀረ ነው። ጊዜ ያለፈበት ነው። ሁሉም ነገር ተቀይሯል። ነገሩ አሁን ላይ የቁጥር ጨዋታ እየሆነ መጥቷል። በስልክ ዓለም ጋር ትዳረሳለህ እኮ። ስለዚህ ከዓለም እኩል እስካልተራመድን ድረስ ወደኋላ ነው የምንቀረው። እያንዳንዱ ቴክኖሎጂ የሰይጣን ነው ብለን የምናስብ ከሆነ በአጼ ምኒልክ ዘመነ መንግስት ከነበሩ ሰዎች በምን ተለየን? አጼ ምኒልክ ውሃ ሲያወጡ ህዝቡ የሰይጣን ነው ውሃ አንጠጣም፣ ሽቅብ ውሃ ሊወጣ አይችልም እያለ አጼ ምኒልክን መከራቸውን ያበላ ነበረ። አጼ ምኒልክ ቴሌቪዥን ሲያመጡ ይሄ የሰይጣን መስኮት ነው፣ እንዴት በዚህ ውስጥ ሰው ገብቶ ሊያወራ ይችላል? መከራ በዛ ዘመን ላይ ዛሬም እዚህ ጋር ሆነን 21ኛው መቶ ክፍለ ዘመን ላይ ሆነን ወደ 19ኛው መቶ ክፍለ ዘመን እንመለስ። እዛ ሐሳቤ ላይ እንቁም። አጼ ምኒልክ መኪና ሲያመጡ እንዴት ይሄ ሰይጣን ነው እሳቸውን እርተው አስተምረው ምናምን። ይሄ ከባድ ነው። በእሳቸው ዘመን ሐሳቤ ላይ መቆም መቀንጨር ነው። ነገሮችን ፕሮፐርሊ መጠቀም መቻል አለብን። ዓለም እየሰለጠነ ነው። ዓለም ብዙ ነገር እያደረገ ነው። ከዚህ ድንቁርናችን መውጣት መቻል አለብን። ይሄ ድንቁርና ካልሆነ በስተቀር ምንም ሊባል የሚችለው ነገር የለም። አሁን የእውነት ለህዝቡ የሚታሰብ ቢሆን የአማራ ፋኖ ሰው ባንክ ሄዶ ቢጠቀም ምንድነው ችግሩ? ለምንድነው ባንክ ሄዳችሁ ገንዘብ እንዳታወጡ፣ ባንክ ሄዳችሁ እንደዚህ እንዳትጠቀሙ ብሎ ማገድ? ምን ማለት ነው? ወደ ዲጂታል ዘመን መመለስ፣ ወደ ዲጂታል ዘመን መሄድ አስፈላጊ አይደለም ብሎ አዋጅ ማወጅ፣ ያንን ደግሞ ከተጠቀምክ እገልሃለሁ ብሎ ማስፈራራት ከባድ ነው። ሲቀጥል ብሔራዊ ባንክ ጋር ሄዶ መጣላት ነው። ሲቀጥል ሀገሪቱን ከሚመራው አካል ጋር ሄዶ መጣላት ነው እንጂ ህዝቡ ምን ያድርግ? ነገሩን አህያውን ፈርቶ ዳውላውን አታድርጉት። መንግስት ባወረደው መመሪያ ምክንያት እታች ያለው ሰራተኛ ማስፈራራት ምንድነው? ምን ይባላል? ይስ ልብ ካላችሁ ከላይ ካለው አገር ጋር መጋፈጥ ነው። በየጫካው ተደብቃችሁ ልብ ስለሌላችሁ እንደዚህ አይነት መግለጫ ታወጣላችሁ። በየጥሻው ተደብቃችሁ ማለት ነው። ህዝቡ ግን ምን ያድርግ? የዕለት ተዕለት ኑሮውን እኮ መኖር አልቻለም። በንግድ ባንክ ውስጥ እኮ የሚሰሩ ከማናጀሩ አንስቶ እስከ ጥበቃው ያሉት ሰዎች እኮ በቤተሰቦቻቸው ውስጥ እኮ ልጆች አላቸው፣ ሚስት አላቸው፣ የሚያስተዳድሩት አካል አለ። እንዴት ይሁኑ እነዚህ ሰዎች? እያስፈራራቸዋቸው እንዳይኖሩ እኮ እያደረጋቸዋቸው ናቸው። እንዴት ይሁኑ? እንዴት ሆነው ይኖሩ? ስለዚህ
ባንኩ ላይ እርምጃ እንወስዳለን ማለት ተገቢ አይደለም። ሰራተኞቹ ላይ እርምጃ እንወስዳለን ማለት ተገቢ አይደለም። እነዚህ ፈጻሚ አካላቶች ናቸው። ግድ ነው። ካልፈጸሙ እዛ ጋር አይሰሩም። ካልሰሩ አይበሉም። ካልበሉ ልጆቻቸውን አያኖሩም። ልጆቻቸውን ካላኖሩ ምንድነው የነሱ መኖር ጥቅም? ስለዚህ አንዳንድ ጊዜ ነገሮችን ሰፋ አድርጎ ማሰብ ይገባል። እንደው ዝም ብሎ ጥይት ተሸክሞ ጫካ ለጫካ ስለሩ ከኛ በላይ ሰው የለም ብሎ ማሰብ የለም። በጥይት ጭንቅላት ማሰብ የለባችሁ። በጭንቅላታችሁ እንጂ በጥይቷ ጫፍ ማሰብ መቻል የለባችሁ። በዚህን ያክል አልተማራችሁም እንዳንል እኮ ብዙ የተማራችሁ እዛ ውስጥ ያላችሁ አካላቶች አላችሁ። ሆን ብላችሁ እየተጣመማችሁ ካልሆነ በስተቀር ማለት ነው። በደንብ ታውቁታላችሁ እንደዚህ አይነት ነገሮች ማለት። ከማን ጋር ነው መታገል ያለባችሁ? ከመንግስት ጋር ታገሉ። ስላልቻላችሁት አይደል እንዴ በየጥሻው ተደብቃችሁ ያላችሁት? ሲጀመር አብዛኞቻችሁ እኮ አመራሮች እኮ ኢትዮጵያ ውስጥ የላችሁም እኮ ውጭ ሆናችሁ ነው የውጭን ተልእኮ እያስፈጸማችሁ ያላችሁት። በዚህን ያክል ህዝቡ መከራውን ለምን ይብላ? ለምን ይሰቃይ? ምን ያድርግ እስቲ? ለምንድነው የዚህን ያህል ህዝቡን የምታሰቃዩት? ነገሮችን ሰፋ ማድረጉ ያስፈልጋል ማለት ነው። ሌላ ያወጣችሁት ከጸደይ ባንክ የወሰዳችሁትን ብድር እንዳትመልሱ የሚል ሐሳብ አምጥታችኋል። ማንም ብድር ያለበት አካል ለጸደይ ባንክ ብድሩን ቢመልስ እኛ እርምጃ እንወስድበታለን የሚል መግለጫ ይዛችሁ ወጣችኋል። ይሄም ከባድ ነው። ትክክል እኮ አይደለም እኮ። አሰራር መናድ ነው። ይሄ ህዝብ እኮ በቸገረው ጊዜ ከዛ ቦታ ላይ ወስዷል ገንዘብ ማለት ነው፣ ተበድሯል። ለችግሩ የደረሰለት ይሄ ተቋም ነው። ስለዚህ ይሄ ተቋም ሰርቫይቭ አድርጎ መቀጠል መቻል አለበት። ይሄ ተቋም ሰርቫይቭ እስካደረገ ድረስ ማህበረሰቡ ይበደራል፣ ይመልሳል፣ ኑሮ ይቀጥላል። አለበለዚያ ማህበረሰቡ የተበደረውን ካልመለሰ በህጋዊ አግባብ መደረግ ያለባቸውን ነገሮች ያደርጋል። ኦኬ፣ ያ ነገር ካልሆነ እንዲፈርስ ከሆነ የሚፈለገው ዞሮ ማህበረሰቡን ነው የምትጎዱት። እናንተማ በሚሊዮን የሚቆጠር ገንዘብ ይዛችኋል እኮ። አዲስ አበባ አይደለም በየክልሉ መሬት ገዝታችኋል፣ ቤት ገዝታችኋል እኮ። ዛሬ ንግግራችሁ እኮ እናንተ ጫካ ሆናችሁ ከደላላ ጋር ነው። ይሄን ቤት በዚህ ሽጠው ይሄንን ቤት አድርገው ምናምን። ይህ አልፎ ተርፎ እኮ ከአዲስ አበባ ከተለያዩ የሀገሪቱ ክልል እኮ ቆንጆ ሴቶች ተመርጦላችሁ እንዲመጡ አድርጋችሁ ከነሱ ጋር ታድራላችሁ እኮ። እናንተ እኮ ሌላ ዓለም ላይ ነው ያላችሁት። ጫካው ገነት ሆኖላችኋል። እንዴት 4 ኪሎን አትፈልጉትም እናንተ? የውሸት ነው ትግላችሁ። ምክንያቱም ጫካ ውስጥ የምትፈልጉትን ነገር እያደረጋችሁ ነው። ቆርጣችሁ ነው የምትበሉት። ውስኪ እንደፈለጋችሁ ነው የምትበሉት። ሴት እንደፈለጋችሁ ነው የምታደርጉት። በቃ ሲጀመር ለማህበረሰባችሁ አይደለም ለሆዳችሁ ነበር ስታገሉ የነበረው። ያንን ደግሞ አግኝታችኋል። ለዛ ነው ይሄን ህዝብ ሁሌ ከመከራው እንዳይወጣ፣ ሁሌው ከስቃዩ እንዳይወጣ እያስፈራራችሁት ነው። በችግሩ ላይ ሀብታችሁን ሰርታችኋል። በችግሩ ላይ ቤታችሁን ሰርታችኋል። በመከራው ላይ እናንተን ከፍ ራሳችሁን አድርጋችሁታል። ለዛ ነው ይሄንን እያደረጋችሁ ያላችሁት። ስለዚህ ከጸደይ ባንክ የተወሰደ ገንዘብ እንዳይመለስ ከመለሳችሁ እንገላችኋለን። ምን ማለት ነው? ይሄ ባንክስ እንዴት ሆኖ ይንቀሳቀስ? ማህበረሰቡ ደግሞ እንዲህ አይነት ህገወጥ አሰራር መቃወም መቻል አለበት። አዎ ልክ ነው፣ አንመልስም ስለተበደራችሁ ማለት የለባችሁ። ነገ ከነገ ወዲያ ይቸግራችኋል። ከዚህ ተቋም አይደለም ከሌላ ተቋም የሚያበድራችሁ ይጠፋል። ተቋማት በዛ ክልል ከሌሉ ችግር ነው የሚፈጠረው። ሰርቫይቭ ማድረግ ካልቻሉ እነዚህ ተቋማት በከሰሙ በጠፉ ቁጥር ማህበረሰቡ ነው የሚጎዳው። ምክንያቱም እዛው ተቋም ውስጥ እኮ የሚሰሩት የአማራ ልጆች ናቸው የመጀመሪያ ማለት ነው። ተቋሙ ቢኖር የአማራ ልጆች ስራ ይሰራሉ። እዛው አንድ ሰው ሲሰራ 5 ልጆች ቢኖሩት 100 ሰራተኛ ቢኖረው 500 ሰው በዛ ተቋም ይተዳደራል ማለት ነው፣ በአንድ ቅርንጫፍ ማለት ነው። እዚህ ደረጃ አስቡበት። ነገሮችን ገፋ አድርገን ማሰብ መቻል አለበት። እንግዲህ ከዚያ ውጪ ይሄ ቡድን ያስፈራራው ህዝቡን ነው። ህዝቡ ላለፉት 3 ዓመታት በጦርነት የተነሳ ኢኮኖሚው ደቋል። ማረስ አልቻለም። ሳይበላ ሳይጠጣ ያጠራቀማትን ገንዘብ ከባንክ አውጥቶ እንዳይጠቀም ዲጂታል መታወቂያ ካወጣ እንደፋሃለን የሚል ዛቻ አድርሰውበታል። ግን እነዚህ ሰዎች የእውነት ጤነኞች ናቸው ወይ? እኔ ግራ እየገባኝ ነው ያለው። ለምን በዚህ ያክል በወለዳቸው ህዝብ ላይ መጨከን አስፈለጋቸው? እንዳይማሩ ትምህርት ቤት ዘጉ፣ መምህራንን ረሸኑ፣ እንዳይታከሙ ሆስፒታል አወደሙ፣ አምቡላንሶችን አቃጠሉ። አሁን ደግሞ ምግብ እንኳን እንዳይበሉ ከባንክ ገንዘብ እንዳታወጡ የሚል መመሪያ ማውጣት ምን የሚሉት ትግል ነው? እንዲህ አይነት የውሸት ትግል የለም። እንዲህ አይነት የማይረባ ትግል የለም። እንዲህ አይነት ማህበረሰብን እያሰቃዩ ለማህበረሰብ ነው የቆምኩት ማለት የውሸት ነው፣ ተረት ነው። እና ባካችሁ እንደው ስለ ጉልበታችሁ አምላክ ህዝቡን አታሰቃዩት ልል የምችለው ነገር ይሄ ነው። አጠቃላይ እንግዲህ በጠቅላይ ሚኒስትሩ እና
ፋኖ መግለጫ ዙሪያ ያለኝ ሐሳብ ይመስላል። ወደ ሌላው መረጃ የማልፍ ይሆናል። ወደ ሌላው መረጃ ሳልፍ የሻዕቢያ መንግስት ከአሜሪካን የሚባረሩ ኢትዮጵያውያንን ለመቀበል ፈቃደኛ መሆናቸውን መናገራቸው ተሰምቷል። እንግዲህ ሰሞኑን የአሜሪካን መንግስት ለኢትዮጵያ ዜጎች ሰጥቶት የነበረውን ጊዜያዊ ከለላ ኢትዮጵያ ሰላም ናት፣ ወደ ኢትዮጵያ መመለስ ትችላላችሁ ሲል ማስታወቁ ይታወሳል። በዚህ ውሳኔ የአሜሪካን ከለላ ተሰጥቷቸው በአሜሪካ ይኖሩ የነበሩ ሰዎች ወደ ኢትዮጵያ ለመመለስ የ2 ወር ጊዜ ተሰጥቷቸዋል። በዚህ በ2 ወር ጊዜ ውስጥ ወደ ኢትዮጵያ የማይመለሱ ከሆነ አሜሪካን በግድ ዲፖርት ታደርጋቸዋለች ማለት ነው። በዚህ ተጠቂ የሆኑት ደግሞ ኢትዮጵያውያን ብዛታቸው 5000 የሚሆኑ ሰዎች እንደሆኑ ተነግሯል ማለት ነው። በዚህ የአሜሪካን ውሳኔም ምክንያት ወደ ኢትዮጵያ መሄድ የማይፈልጉ ሰዎችን የኤርትራ መንግስት መጠለያ ሊሰጥ እንደሆነ ተሰምቷል። ነገሩ ከድጡ ወደ ማጡ ማለት ይሄ ነው። አሁን ነው እንግዲህ ከዚህ በላይ ከድጡ ወደ ማጡ የምንልበት ነገር የለም። ትልልቅ ዓላማ ኖሯቸው በአሜሪካን ይህንን እድል የተጠቀሙ ሰዎች ያሳዝናሉ። በዚህ አይነት መልኩ ከአሜሪካን መውጣታቸው ምክንያቱም እነሱ ለመስራት ለመለወጥ ስለሄዱ ማለት ነው፣ ሀገራቸውን ለማጥፋት አይደለም። ግን ይህንን እድል ተጠቅመው ኢትዮጵያን ለማጥፋት ከግብጽ ጋር ከሱዳን ጋር ከኤርትራ ጋር ሲሰሩ የነበሩ ኢትዮጵያውያን ላይ እንኳን ይሄ ሆነ እንላለን። ለምን ከኢትዮጵያ ጋር መጣላት የለባቸው? በኢትዮጵያ ላይ ጠላት መሆን የለባቸውም እነዚህ ሰዎች። እነዛኞቹ ግን በእናንተ ዳፋ ግን ምንም የማያውቀው ህዝብ ሲጎዳ ያሳዝናል። አንዳንዴ ለሀጣን የመጣ ጻድቃንንም ያጠፋል ይባላል። እንደዛ ነው ነገሩ የሆነው። ግን ለኤርትራ እጅ ሰጥቶ በኤርትራ ተመጽዋች መሆን ያሳፍራል። ኤርትራም ሀገር ሆና ማለት ነው። ለነገሩ የተንኮል ውጤቴ ነው። ከዛች ከመሰለች ከአሜሪካን አወርዶ ኤርትራ ይጥላል። ሌላ ምንም አያደርግልን። ደግሞ የሚገርማችሁ ነገር በጣም ኤርትራንን እናመሰግናለን እድል ስለሰጠሽን ምናምን ሲሉ በጣም ነው የሚያሳፍረው። ኤርትራ ውስጥ ተቀምጦ በርገር የለመደ እንደፈለገ ሆዱን መሙላት የለመደ ምን አባቱ እንደሚበላ እናያለን። ኤርትራ ሄዶ ማለት ነው ምን አባቱ እንደሚሆን እናያለን። እንደ አሜሪካን የሚመቸው መስሎት ነው። አይምሰላችሁ። ኢትዮጵያን ስትነኩ እንዲህ ነው የምትዋረዱት። ከኢትዮጵያ ጋር ስትጣሉ የኢትዮጵያ አምላክ አውርዶ ነው የሚፈጠፍጣችሁ። በብዙ ታይታችኋል፣ በብዙ ለምኗችኋል እኮ። እለት እለት ኢትዮጵያን ለማጥፋት ስትሰሩ ቆይታችኋል። እንግዲህ ያቺው አጥፊዋ ሀገር እናንተን ልትቀበል እጇን ዘርግታለች። ሄዳችሁ የሚሆነውና ነው ማየት ነው። ሌላ ምን ይባላል? ጊዜ ይስጠንና ሁሉን ነገር የምናየው ነገር ነው የሚሆነው። ያው የእጃችሁን ነው ያገኛችሁት ነው። ሌላ የምችለው ነገር የለም። ወደ ሌላ መረጃ ሳልፍ የማገኘው የትግራይ ጉዳይ እመለከታለሁ ማለት ነው። የኤርትራ መንግስት ለኤርትራውያን ስለ ኢትዮጵያ አውሬነት በትምህርት ስርዓት ውስጥ ህፃናትን እያስተማረ የቆየ መንግስት እንደሆነ አዙሪት በሚል ርዕስ በጀነራል ዮሐንስ ገብረ መስቀል በተጻፈው መጽሐፍ ገጽ 447 ላይ በግልጽ ተቀምጧል። እንደ ጸሐፊው ሐሳብ ከሆነ የኤርትራ ዋና ጠላት ትግራይ ናት ይላል። እንግዲህ ሻዕቢያ እንዲህ አይነት እሳቤ ያለው ነው። ትግራይ የኤርትራ ጠላት ናት ብሎ ነው የሚያስበው። ይሄ እሳቤው ዛ ሳህል ተራሮች ውስጥ የጀመረ ነው። ከዛ አልፎ ተርፎ በአዲሃሎ ቤተመንግስትም ሲቀነቀን ቆይቶ ለመላው ኤርትራውያን በትምህርት መልኩ ሲዳረስ ቆይቷል ማለት ነው። የሚገርማችሁ ነገር ማለት ነው ትምህርቱ በኤርትራ ጉዳይ ላይ ሲያስተምሯቸው ማለት ነው በኢትዮጵያ ቅኝ ግዛት ውስጥ ኤርትራ እንደኖረች በዛም ከፍተኛ ስቃይና መከራ እንዳስተናገደች ይናገራሉ ማለት ነው። በዚህ ቅኝ ግዛት ደግሞ የኤርትራ ህዝብም በኢትዮጵያ የተነሳ ብዙ መከራ ስቃይ ፍዳውን በልቷል። ስለዚህ ኢትዮጵያ የምትባል ሀገር የኤርትራ የስቃይ ምንጭ ናት ተብሎ ነው የሚማሩት። ሻዕቢያ ለኤርትራ ህዝብ መከራና ስቃዩ ተጠያቂ ናቸው ከሚላቸው 3 አካላት መካከል አንደኛዋ ኢትዮጵያ ናት። ሁለተኛው መሳፍንቶች ናቸው፣ የተለያዩ መሳፍንቶች ናቸው። ሶስተኛው የምዕራቡ ዓለም ኢምፔሪያሊዝም ነው ብሎ ያስቀምጣል ማለት ነው። እነዚህ 3 አካላቶች የኤርትራ ህዝብ የስቃይ ምንጮች ናቸው ብሎ ያስቀምጣል። የሚገርማችሁ በኢትዮጵያ ላይ ግን የተለየ ሐሳብ ነው ያስቀመጠው። ስለ ኢትዮጵያ ሲያስተምር ደግሞ የኤርትራ ካርታና የኢትዮጵያን ካርታ አንድ ላይ ነው ቀላቅሎ የሚያስቀምጠው ማለት ነው። ካስቀመጠ በኋላ የኤርትራ ካርታ ያለበትን ቦታ ጭንቅላት ብሎ ያስቀምጣል ማለት ነው። ከዛ የትግራይ ቦታ ልብ ነው ብሎ ያስቀምጠዋል ማለት ነው። ከዛ በታች ያሉትን ከትግራይ በታች ያሉትን ቦታዎች
ምንም አይልባቸውም። ለምንድን ነው እንደዚህ የሚለው ብለን ስናይ በኤርትራ ካርታ ላይ ጭንቅላት ብሎ የሚያስቀምጠው ከኤርትራ ውጪ ያሉ መሬቶች አስፈላጊ እንዳልሆኑ፣ ኤርትራ በጣም አስፈላጊ አንገብጋቢ እንደሆነች ለማስቀመጥ ነው ያንን የሚያደርጉት ማለት ነው። ኤርትራ ነፃ የሆነች ሀገር መውጣት ያለባት መስፈንጠር ያለባት ማደግ ያለባት ከኤርትራ ውጪ ያሉ መሬቶች በሙሉ ለኤርትራ እንደማይመጥኑ የሚናገርበት መንገድ ነው ኤርትራን ጭንቅላት ብሎ የሚያስቀምጠው ማለት ነው። በትግራይ ካርታ ላይ ልብ ብሎ የሚያስቀምጠው ደግሞ የልብ ምልክትን የሚያስቀምጥበት ዋነኛው ምክንያት ምንድነው? ኤርትራ ለምትባለው ሀገር የስቃይ ምንጭ ትግራይ ናት። ትግራይን ተጠቅመው ነው ኢትዮጵያውያን እያጠቁ ያሉ። ትግራይ የምትባል ቦታ ከፈረሰች ኢትዮጵያውያን ዋጋ የላቸውም ነው እሳቢያቸው ማለት ነው። ከትግራይ ውጭ ያለው መሬት አስፈላጊ አይደለም፣ ኢምፖርታንት አይደለም፣ ያሸክም ነው ብሎ ነው የሚያስበው ሻዕቢያ ማለት ነው። ስለዚህ በዚህን ያክል ለትግራይ ህዝብ ንቀት ያለውን ሻዕቢያ ህወሓት ሄዶ ተለጥፎታል። ያኔ እኮ በጦርነት ወቅት እኮ ምን አይነት መከራ እንዳደረሱ፣ ሴቶችን እንዴት ሲደፍሯቸው እንደነበረ፣ HIV ሲያስይዟቸው እንደነበረ እኮ እናስታውሳለን። እነዚህ እኮ ክፉ ናቸው። ከነሱ ጋር ግን ህወሓት ተጣብቆ ስራ እየሰራ ይገኛል ማለት ነው። ለህወሓት መንኮታኮት ደግሞ የመጨረሻው ግብዓተ መሬቱ የሚፈጸመው እዛው ሳህል በረሃ ላይ እንደሆነ ብዙ መረጃዎች አሉ። ለምን ከትግራይ ህዝብ እየተተፋ ሄዷል ማለት ነው። ህወሓት እየተጣበቀው በኤርትራ ከሚገኘው ሻዕቢያ ጋር ነው። ወይ ሻዕቢያ ይቀብሯል ወይ የትግራይ ህዝብ ይቀብሯል። መጨረሻው ይሄ ነው፣ ሌላ ነገር የለውም ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን ወደ ሌላ መረጃ ሳልፍ የፋሲል የኔዓለምን ፖስት የምንመለከት ይሆናል። የፋሲል የኔዓለም ፖስትን ስንመለከት እጅግ የሚያስጨንቅ ፖስት ነው። ይሄ ፖስት በግራም በቀኝም ሙስሊም ክርስቲያኑም ብልጽግናውም ኢዜማውም ሃይማኖት ያለውም ሃይማኖት የሌለውም የኢህአዴግ ቁጥር 2 ቫይረስ ተሸካሚም ወዘተ ይልና ኦርቶዶክስን ለመምታት የማይፈነቅለው ድንጋይ የለም፣ የማይፈጥረው ውሸትና የማይዶልተው ሴራ የለም ይላል። ከዛ ለምን ብሎ ይጠይቅና ኦርቶዶክስን ካላፈረሰ አማራን አታፈርስም፣ አማራን ካላፈረስክ ኢትዮጵያን አታፈርስም፣ ኢትዮጵያን ካላፈረስክ ደግሞ የራስክን ኢምፓየር አትገነባም የሚል ሐሳብ ያለው መልእክት አስተላልፏል። በመጀመሪያ ደረጃ ኢትዮጵያ ውስጥ የራሱን ኢምፓየር መገንባት የሚፈልግ መንግስት የለም። እንደዛ አይነት ሐሳብም የለም ውሸት ካልሆነ በስተቀር የአማራን ህዝብ ለማነሳሳት ካልሆነ። ሁለተኛ ይህ አባባል እጅግ ከባድ ነው። የኦርቶዶክስ ሃይማኖትን ለማጥፋት ካልሆነ በስተቀር እንደዚህ አይነት ሐሳብ መታሰብም የለበትም። ምክንያቱም ኦርቶዶክስ ላለፉት ሺህ ዓመታት በኢትዮጵያ ስትኖር ከሙስሊሙ ጋር ተባብራ ተስማምታ ነው የኖረችው። እንዲህ አይነት ነገር ተፈጥሮ አያውቅም። ከፕሮቴስታንቱም ከዋቄ ፈናውም ከሌላውም ጋር ተግባብታ ተስማምታ የኖረች ትልቅ ተቋም ናት። እቺን ተቋም ለማፍረስ ካልሆነ በስተቀር ሌላው ማህበረሰብ እቺን ቤተክርስቲያን ጠላት አድርጎ እንዲያስብ ካልሆነ በስተቀር እንዲህ አይነት እሳቤ ያለው መግለጫ መውጣት የለበትም። አስቡት፣ በግራም ያለው በቀኝም ያለው ኦርቶዶክስን ማጥፋት ነው የሚፈልገው። ምን ማለት ነው? ሙስሊም የሆነውም ክርስቲያን የሆነውም ኦርቶዶክስን ማጥፋት ነው የሚፈልገው። ብልጽግናም ኢዜማም ኦርቶዶክስን ማጥፋት ነው የሚፈልገው። ኢህአዴግ ቁጥር 2 ያለው ያው ብልጽግና ነው። ሌሎችም ደግሞ በዚህ ውስጥ የሚታሰቡ ሳቢዎች እነዚህ በሙሉ ማጥፋት የሚፈልጉት ኦርቶዶክስን ነው ብለው ይህንን የሚያህል ነገር ማላተም እጅግ በጣም ለኦርቶዶክስ ማሰብ አይደለም። እባካችሁ እቺን ቤተክርስቲያን ለቀቅ አርጓት። መከራዋ በስቷል፣ ስቃይዋ በስቷል። ጭራሽ እናንተ መከራ አትሁኑባት። ሙስሊሙ እንዲነሳባት፣ ክርስቲያኑ እንዲነሳባት እንዲህ አይነት የወረደ መታሰብ የሌለበት ነገር እንዴት ይደረጋል? ምን አለች እቺ ቤተክርስቲያን? አርፋ በተቀመጠችበት እናንተ እየተነሳችሁ ይህንን የምትሉት ጥሩ አይደለም። አውቃለሁ ለምን እንደዚህ እየታሰበ እንዳለ ብዙ ነገሮች ይገባኛል። ኦርቶዶክስ ቤተክርስቲያን እናንተው ራሳችሁ ኦርቶዶክስ ቤተክርስቲያንን ታጠፏትና ታቃጥሏትና መንግስት አቃጠለ ብላችሁ በመንግስት ላይ ነገሩን ለመደፍደፍ ነው እንደዚህ አይነት ነገር እያደረጋችሁ ያላችሁት። ያዘናችሁ እየመሰላችሁ ግን ከሌላው ተቋም ጋር ለማጣላት የሚካሄድበት ርቀት እጅግ በጣም ነውር ነው። ከባድ አባባል ነው። እንዲህ ቀላል አይደለም። እውነቱን እንነጋገር ከተባለ በኢትዮጵያ ያለው ሌላው ብሔር ብሔረሰብ ኦርቶዶክስን አይከተልም። ምን ማለት ነው? ኦርቶዶክስን ለአማራነት መስጠት ምን ማለት ነው? ትግሬው ኦርቶዶክስን አይከተልም። ኦሮሞ ሆኖ ኦርቶዶክስ የለም። ደቡብ ሆኖ ኦርቶዶክስ የለም።
በሌላው የኢትዮጵያ ክልል ውስጥ የሚኖሩ ብሔር ብሔረሰቦች ኦርቶዶክስ ሃይማኖትን አይከተሉም? ለምንድን ነው ኦርቶዶክስን ነጥለ አማራ ጋር መለጠፍ የፈለከው? ነገ ከነጎዳ አማራ ሲነካ ኦርቶዶክስ ተነካ ልትል? ሌላ ነገር አይደለም። ይሄ ተገቢ አይደለም። ይሄ አያኗኑርም። ይሄ ኦርቶዶክስን መነጠለው። ይሄ የአማራን ህዝብ ከሌላው ጋር እንዳይኖር ለማድረግ እየተካሄደ ያለ አካሄድ ነው። እናንተ ናችሁ እንደውም ለኦርቶዶክስና ለአማራ ትልቁ ጠላቱ ማለት ነው። ያዘናችሁ የምትመስሉ ግን ነገሩን ዙሪያውን ክርር እያደረጋችሁ ያላችሁት ነገር ማለት ነው። እስቲ እንመልከት፣ እያንዳንዱን ነገር ለማየት እንሞክር። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡበት ወቅት ሁለቱ የኦርቶዶክስ ቤተክርስቲያን ሲኖዶሶችን አስታርቀዋል። ላሊበላን ለማደስ ከኢማኑኤል ማክሮን ጋር ሰፊ ውይይት ሲያደርጉ ቆይተዋል። ያኔ ምን ነበር የተባለው? ያኔ ጠቅላይ ሚኒስትር ዶክተር አብይ አህመድ ኦርቶዶክስ ተቋም ብቻ ሳትሆን ሀገር ናት ሲሉ ሲናገሩ ምን ነበር ስትሉ የነበረው? እናንተ ፖለቲካ ብቻ ነው መስራት የምታውቁት፣ ስለ ሃይማኖት አታውቁም። ምክንያቱም በወቅቱ ይሄ መሪ ኦርቶዶክስ ሃይማኖትን ለማስፋፋት የመጣ ነው፣ ሙስሊሙ ጠንቀቅ በል ስትሉ ነበረ። የሚረሳ ነገር አይደለም። ሙስሊምን ሊጮቁና የመጣው ስትሉ ነበረ። ጴንጤው አለቀልህ ስትሉ ነበረ። ዋቄ ፈናው አለቀልህ ስትሉ ነበረ። ያኔ ጠቅላይ ሚኒስትሩ ያን ስራ በሰራበት ወቅት ትንሽ ቆየት አሉና ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ትልቁን መስጂድ እንሰራለን ብለው ለመስጂድ መስሪያ ቦታ ሲሰጡ ምን አሉ? ምን አላችሁ? ፕሮቴስታንቱ አለቀልህ፣ በቃ ሊያጠፋ ነው የመጣል። ይሄ ሰውዬ የአባቱ ስም ሲጀመር አሊ ነው፣ ከሙስሊም ቤተሰብ ነው የመጣው፣ ኦርቶዶክሱ አለቀልህ አላችሁ። ያኔ ደግሞ ሙስሊም አረጋችሁት ጠቅላይ ሚኒስትር ዶክተር አብይ አህመድን። ቀጠለና የፕሮቴስታንት ፓስተሮችን፣ ትልልቅ ኃላፊዎችን፣ አስተማሪዎችን፣ ምዕመናኖችን ሰብስበው ሲያወያዩ ደግሞ ምን አላችሁት? አይ ይሄ ሰውዬ እኮ ሲጀመር ሃይማኖቱም ፕሮቴስታንት ነው፣ ስለዚህ ለፕሮቴስታንት ነው የሚያደላው፣ ሙስሊሙና ኦርቶዶክሱ አለቀልህ አላችሁት። ወስዳችሁ ደግሞ ጴንጤ ያደረጋችሁት። ኦርቶዶክስ አደረጋችሁት፣ ሙስሊም አደረጋችሁት፣ ጴንጤ ያደረጋችሁት። ያላደረጋችሁት ነገር የለም። ቀጠለና ምን አደረጋችሁት? አንዳንዶች አለቀልህ ጠቅላይ ሚኒስትር ዶክተር አብይ አህመድ አሃዳዊነትን ሊያመጣ ነው፣ ጨፍላቂ ነው ምናምን ብላችሁ ደግሞ አመጣችሁት። ቀጠለና እሱም አለፈና ደግሞ አይ ይሄ ሰው ኦሮሞ ነው፣ ሰሜኑ አለቀልህ፣ ደቡቡ አለቀልህ፣ ምስራቁ አለቀልህ፣ ጉድ ፈላ፣ ተነስታ አጥፈው አላችሁ። ምን ያላደረጋችሁት ነገር አለ? አንዴ የኦርቶዶክስ ወዳጅ፣ አንዴ የኦርቶዶክስ ጠላት፣ አንዴ የጴንጤ ወዳጅ፣ አንዴ የጴንጤ ጠላት፣ አንዴ የሙስሊም ወዳጅ፣ አንዴ የጴንጤ የሙስሊም ጠላት፣ አንዴ የኦርቶዶክስ የኦሮሞ ጠላት፣ የኦሮሞ ወዳጅ፣ የአማራው ጠላት፣ የአማራ ወዳጅ። እንዴት በአንድ ጊዜ ሰው ሁሉንም ነገር ሊሆን ይችላል? ሁሉንም ነገር አደረጋችሁት። ጠላትም አደረጋችሁት፣ ወዳጅም አደረጋችሁት። የሁሉም ጠላት የሁሉም ወዳጅ ሊሆን አይችልም። መበለጣችሁ በጣም ስላናደዳችሁ ልታደርጉት የምትችሉ ነገር ይሄንን ነው። ከባድ ነው ይሄ አካሄድ። ኦርቶዶክስን ለብቻ ለማስቀረጥ ያለመ ንግግር ነው። በደንብ ሊታሰብበት ሊታይ የሚገባ ነው። ኦርቶዶክስ ብዙ መከራ ነው ያለባት። በራሷ አባቶች በራሷ ምዕመናን ብዙ መከራና ስቃይ እየተከተለባት ያለች ተቋም እኮ ናት። እስቲ አንድ ቪዲዮ ተከታትለን እንምጣ። ከዛ በኋላ የተወሰነ ነገር እላችኋለሁ። ይህ ጽንፈኛ ከራሴ ጀምሮ የነበርኩበት ነው። እንደ ሀገር ኢትዮጵያን ለማዋረድ ቃል ተቀብሎ አሁን ባለው ሁኔታ ግን ሀገር ማዋረድ ባይችልም ክልላችን ያዋረደበት ሁኔታ ተፈጥሯል። የሚታይ ሀቅ ነው። እንዴት ከተባለ ደጋፊው ማን ነው ከተባለ የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛ ሰጥቶ ወጣ። የሃይማኖት አባት ያለበት ማን ነው? ምዕራብ ወደ ማለት እንዳያችሁት ነው። አባቶች ውሸታም ሆነዋል። የአማራ ፋኖ ትግል ከቤተ ክርስቲያን አውጡት፣ አይጠቅምም። ይህ ቡድን እየታገለ ያለው ለራሱ ነው፣ ለህዝቡም አይደለም። እውነቴን ነው የምናገረው። ለአማራ ህዝብም አይደለም እየታገለ ያለው፣ ለኦርቶዶክስም አይደለም እየታገለ ያለው፣ ለራሱ ነው እየታገለ ያለው። ግን ብቻውን መቆም አይፈልግም። አንዴ ለህዝቡ ነው ይላል፣ አንዴ ለኦርቶዶክስ ነው ይላል። በዚህ መሃል ህዝቡን ያስጎዳል፣ ኦርቶዶክስን ለማውደም ይሰራል።
ሌላ ነገር አይደለም እያደረገ ያለው። ቆም ተብሎ መታሰብ ያለበት ነገር ነው። እነ መምህር ፋንታሁን ዋቆ እኮ ሞሃ አንበሳ ብለው ትግልን ሲጀምሩ ከኦርቶዶክስ ጋር ለማያያዝ የሞከሩት ሁሉም የኦርቶዶክስ የሆነ ሰው እንዲደግፋቸው ነበር። ግን እመኑኝ ሁሉም ኦርቶዶክስ ቢደግፋቸውና ስልጣን ቢይዙ ኦርቶዶክሱን ነው መልሰው የሚያጠፉት። እነዚህ ለማንም የሚተኙ አይደሉም። ሆዳቸውን አምላካቸው፣ ከርሳቸውን አምላካቸው፣ ከዛ ውጭ አያውቁም። እኔ ይቺ ቤተክርስቲያን አድጌባታለሁ፣ አውቃታለሁ። አሁንም በዛች ቤተክርስቲያን መጠለያ ውስጥ ነው ያለሁት። መንግስትን ለመጣል የምትሰራ ቤተክርስቲያን አይደለችም። ኦርቶዶክስ ቤተክርስቲያን እንዲህ አይነት ሐሳብ የላትም። ቤተክርስቲያን እኮ ቅዳሴዋን ብትመለከቱ እንዲህ አይነት ነገር ውስጥ የማትገባ ቅድስት ቤተክርስቲያን ናት። ስለ ሀገር ትማልዳለች፣ ስለታሰሩት ትለምናለች፣ ስለታመሙት ትለምናለች፣ ስለ መንግስት ትለምናለች። ማትማልደው ስለማን ነው? ስለተሰደዱት ትማልዳለች። እቺ ቤተክርስቲያን ይሄንን ስርዓት ተክላ የምትኖር ቤተክርስቲያን ናት። ሀገር እንድትኖር ዕለት ዕለት የምትለምን ቤተክርስቲያን ናት። ስለ ጳጳሳቱ፣ ስለ መነኮሳቱ፣ ስለ ምዕመናኑ፣ ስለ ሀገር፣ ስለ መሪ የምትማልድ ቤተክርስቲያን ናት። ይሄንን ስርዓት የተከለች ቤተክርስቲያን ፋኖን የምትደግፍ ሸኔን የምትደግፍ አይደለችም። አዎ እዛ ውስጥ ያላችሁ ሰዎች ከቤተክርስቲያኑ ስርዓት ወጣችሁ የራሳችሁን ሐሳብ ያራመዳችሁ ትገኛላችሁ። ይሄ ኦብቪየስሊ የሚታወቅ ነው። ስለዚህ የናንተ ስህተት ነው ቤተክርስቲያንን እያወደመ ቤተክርስቲያንን እያቃጠለ ያለው ቤተክርስቲያንን እያጠፋ ያለው። መንግስት የትም ቦታ አንድም ቦታ ላይ እንዲህ አይነት ነገር አላደረገም። ራሳችሁ ናችሁ ቤተክርስቲያንን የምታወድሙት፣ የምታቃጥሉት፣ የምትፈጁት። ሌላ ነገር አይደለም ያለው። መንግስትን ለመጣል እኮ ቤተክርስቲያን ሰርታ አታውቅም እድሜ ዘመኗን። በቤተክርስቲያን ዶግማና ቀኖና መሰረት እንዲሁም ትውፊቷንም ብንመለከት መንግስትን ለማውረድ የሰራችበት ጊዜ የለም። አባቶች ሊጣሉ ይችላሉ በቤተክርስቲያን ውስጥ ያሉ፣ ግን ያ ስርዓት አይደለም፣ ያ ዶግማ አይደለም፣ ያ ቀኖና አይደለም። አባቶች የፈለጉት ፍላጎት ሊሆን ይችላል። የለበሰ ሁሉ ካህን አይደለም። መስቀል የያዘ ሁሉ ያሳለመ ሁሉ ካህን አይደለም። እያየን እኮ ነው። 30 መስቀል አንገታችሁ ላይ አድርጋችሁ ትግሉን የመስቀል ትግል አስመስላችሁ፣ ትግሉን የኦርቶዶክስ ትግል አስመስላችሁ ነገሩን ሁሉ እቺ ቤተክርስቲያን ምንም በማታውቀው መከራው እንድትቀበል እያደረጋችሁ ያላችሁ ናችሁ። ይሄ ተገቢ አይደለም። እውነት እንነጋገር ከተባለ አንገታችሁ ላይ እኮ መስቀል አስራችሁ እልፍ መስቀል ተሰድራችሁ ሰውን እየገደላችሁ ነው፣ ሰውን እያረዳችሁ ነው፣ መስቀሉን እየደፈራችሁ ነው፣ እያሰቃያችሁት። ይሄ ተገቢ አይደለም። እውነት ክርስቶስን የተሰቀለውን መከራውን የበላውን ያ ስለ ሰው ልጆች ሲል መከራ የበላውን ክርስቶስን የምትሰብከውን ቤተክርስቲያን ሰው ሰራሽ አታድርጓት። አማናዊ ስርዓቷን አታፍርሱት። ይሄ ተገቢ አይደለም እና እያደረጋችሁት ያላችሁት ነገር ተገቢ አይደለም። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፖለቲካዊ ፕሮግራም ይሄንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።